አብርሃም ስለምትለምጂው ከሆነ በደንብ ራስሽን ኮንትሮል ማድረግ አለብሽ። ልቀቀኝ በላት። ቆይ ስሚ፣ ኮንትሮል ማድረግ እንደው በሰው ባል ልቀቀኝ በላት። አይደብርም? ሺም የለም። ኧረ ተይ ሄርሜላ፣ ኧረ ተይ ራስሽን አታዋርጂ ታይ። ወይኔ እህቴ አቃጥላ እኮ ነው የደፋያቸው። በእውነት እኔ መሳቅ ነው የፈነዳሁት። አብርሃም አንተ አብርሃም ጸበል እንውሰደው ብላለህ። ቤላ ሴት ማለት ነው። እና ቤተሰብ ትናንትና እንግዲህ አይታችኋል። ሩታዬ ሁላችንም ፕራንክ ነው ያደረገችው። እውነት ለመናገር ሰርታላቸዋለኝ ማለት ነው። ልካቸው ማለት ነው። የኔ ባል ነው ምን አገባሽ? አብሮም የኔ ባል ነው። አቤት የኔ ቆፍጣና ሴት፣ አንቺ ደግሞ በሰው ባል እንዴት ነው? አብርሃም ልቅቂ በላት፣ ልቅቂ። እሱ እኮ ውሃ ሆኗል። እሱ እኮ ማለት ነው ውሃ ነው የሆነው ማለት ነው። አንቺ ግን ማለት ነው አብርሃም ልቀቀኝ በላት። ወይኔ አንቺ ይህና እንደው ጭርጭር ነው ያልሽው እንዴ? እንደ ዝቅፍ ስላደረገችው ወይኔ በላቸው ብሎ ሊያገርችው። አሰላሙ አለይኩም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትርፍ በልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ያለው ውዶችዬ፣ ፍቅሮችዬ እንግዲህ ትናንትና እህታችን እኮ አኮራችን ልበላችሁ። እስከ ዛሬ እያቃጠሉን እንደው በግድ ማሳ የምንሰራውን ቪዲዮ ዛሬ ግን በፍቅር እየሰራን ነው ማለት። ለምን ሩታ ሀብቴ አንጨረጨረያቸው እላችኋለሁ። በእውነት በጣም ያኮራችን፣ በጣም ማለት ነው ደስ ነው ያለኝ። ይገባቸዋል። እንኳን ማንጨርጨር ማለት ነው እንኳን ማንጨርጨር ሌላ ነገር ራሱ እንደው ብታረግ ደግሞ በባሏ እናንተ አታፍሩም እንዴ? ጸበል እንወሰደው እኮ ነው ያላችሁት። እጇ ላይማ የሆነ ነገር አለ እኮ ነው ያላችሁት። ኧረ እጇ ላይ አይደለም። እናንተማ ሰዓት የሰጣችሁ የሆነ ነገርማ አድርጋችሁ ነው ማለት ነው። እናንተ አመዲያም ሁላ ማለት ነው። ሩታ እኮ ሚስቱ ናት። እናንተ ምን አይነት ጉድ ናችሁ በእውነት። እኔ ገርሞኛል ጋይዝ ማለት ነው። በጣም የገረመኝ በጣም ማለት ነው። እንዴት ነው አብሶ ደግሞ ይሄ ቁም ቀር ማለት ነው። ይሄ ምን ነበረ ቱፋ ማለት ነው። የቡችላ ማለት ነው። ቡችላው ማለት ነው። እሱ ጸበል እንውሰደው ያለ አይነት ምን ነው ጸበል የምወስዱ ታሟል እንዴ? ልጅቱ እኮ በቃ ሚስቱ አሸት ስታደርገው በቃ ውሃ ሆነ ማለት ነው። ተናግሬያለሁ እኮ እኔም ድሮውንም ሩታ ተመጣባት። ልካችሁን ነው እልሃችሁን የምታስወጣው። ታው ብለናል። ሩታዬም ደግሞ ያው ባሌ ነው ምን አገባሽ በራሴ ባል አስቢበት አላሽ። እኔ እኮ ሩታዬ አነጋገሯ እኮ ነው የተመቸኝ ጋይዝ። በዛው ደቂቃ እኮ እንደው ቅይር ስትል ማለት ነው። እኔ ራሱ ግርም ምን ያለኝ ማለት ነው ጋይዝ፣ ግርም ማለት ነው። እውነት ለመናገር ሩታ አኮራሽን፣ ቀላል ብቻ አኮራሽን። እኔ ይመችሽ። እኔ የምለው ደግሞ ማለት ነው አብረሽ ምንድን ነው ትናንትና እስር ቤት ወስደሽኝ ዛሬ ደግሞ እንደዚህ ስትቀያየሪ ምን በልተሽ ነው? ምን ሆነሽ ነው? ምናምን ሲለው ማለት ነው አይዞ ቡጥጥዬ አንተ እኮ ልክ እንደ ልጅ ነህ። አንዴ ና ሲባል ይመጣል፣ ሂድ ስትባል ትሄዳለህ። አይዞ እውነት ልጅ ነው በእውነት የዋህ ነው። የዋህ ባይዘዌ ምን አለች? የዋህ ስለሆንህ እንድትጫወትብህ ነው እንደ ድሮ ምናምን አለኝ። እና ታዲያ አሁን ምን ነበር የሚባለው ጋይዝ? የዋህ ስለሆነ ልጅ ስለሆነ ትዳርን የማይመረው ወይ የዋህ ስለሆነ እንደዚህ ሲጨማለቅ ምናምን ምንም ነገር የማያውቅ ሆኖ ነው ከአንቺ ጋር እንደዛ ሲጨማለቅ። አንቺ እበት ማለት ነው። እበት ላይ ነሽ ማለት ነው። አንቺ እኮ የሆነ ሰዓቱ ላይማ የሆነ ነገር አድርገሽበታል። እንደውም እሱ ነው ጸበል አንቺ ጋር ሲሆን ነው ጸበል መሄድ ያለበት እንጂ ሚስቱ ጋር ሲሆን አይደለም ጸበል መግባት ያለበት ማለት ምድር ማሐፈን ማለት ነው። አዎ ምድር ኮተታም እውነት ለመናገር ቤተሰብ ማለት ነው። ይውላችሁ
ሄርሜላ ስትይዘው ማለት ነው የሆነ ነገርማ አለው የሆነ ነገር ማለት ነው። አፉ ራሱ የተሳሰረ ሩታ እኮ ስትይዘው ማለት ነው የሆነ አይደል በቃ ልቅስቅስ ቅስልስልስልስ በቃ እንደዚህ በቃ ስርስር በቃ ፍቅር ነው የሚያጫውተው ከሩታ ጋር። እኛም የምንፈልገው ይሄንን ነው። እኛ እኮ የምንፈልገው ይሄንን ነው። እናንተ ግን ማለት ነው አቤላ ግን ምን ጉድ ነህ ግን? አብርሽና ሩታ እንድትለያዩ ነው የምፈልገው? ምን ጉድ ነህ? ምን ጉድ ነህ አንተ ቡችላ ማለት ነው። እውነቴን እኮ ነው ጋይስ። አቤላማ በጣም አቤላና ይቺ ውሽሚት ማለት ነው አንድ ላይ ተጋብተው እፎይ ባሉ። እውነቴን ነው። ለምን እነሱ በጣም ባልና ሚስትን ለማለያየት በጣም ትልቅ ነገር እየወሰኑ ነው ማለት ነው። እና ትናንትና እንግዲህ ጸበል ነው ሰደወይ። ኧረ በፈጣሪ አብርሃም ኧረ ተወኝ፣ ልቀቀኝ በላት። በሳቅ ፍንድት ነው ያልኩት ጋይዝ፣ በሳቅ ፍንድት ማለት እንዲ እንዴት ነው ልቀቀኝ የሚለው? ሚስቱ እኮ ናት። አታውቁምና ነው ሚስቱ እንደሆነ አታውቁምና ነው። የልጁ እናት ስለሆነች እኮ ነው ዝም ያለው ማለት ነው። ምንም ታርገው ሲጀመር አብርሽ ማለት ነው ዛሬ የሚመጣውን እናያለን ማለት ነው። ሩታ እንደሚመርጥ አውቃለሁ። ሲጀምር ደግሞ ሩታ ምርጫ ውስጥ አገባም አይዘውል። ምንም ቢሆን ምንም አብርሽ ሩታ መምረጥ አለብህ ማለት ነው። የፈለገ ይንጣ ማለት ነው። ሁለታችሁንም አልፈለግም ማለትማ የለብህም። እውነት ተጫወቱብህ እኮ ዘንድሮ አንተን በቃ ይሆናል አይደለ? ገበያ ማለት ነው። ምን ነበር የሚባለው? ይሆን በጣም የተወደደ እንትን ማለት ነው። የተወደደ እቃ በቃ ጭራታ እቃ እያወጡት ማለት ነው። በቃ ለመሸጥ እና በቃ እዛ ጉትት እዚህ ጉትት እዛ ጉትት እዚህ ጉትት። በእውነት መቻት ሮጣ እኔ መቻት ሮጣ ነበር እውነት ለመናገር ማለት ነው። እንደዚህ ታንጨለጭለያለሽ እንዲህ እህቴ በጣም ነው የተመችሽኝ። አዎ ይመችሽ በቀላሉ ማለት ነው በእውነት። እና አብርሽ ደግሞ አይዞ የዋህነትን ዛሬ አየሁት በእውነት ምስኪን ነበር። ወላይ በጣም በቃ አሳዘነኝ። አንዴ እዛ ሲጎትቱት አንዴ እዚህ ሲጎትቱት አንዴ በቃ ይሆናል አንድ ልብስ ማለት ነው በጣም አምሮን ማለት ነው ለመግዛት ያችኛዋ ደግሞ በጣም አምሯት እኛና እሷ ስንጓታት አብርሽና ደግሞ ሄርሜላና ሩታ ደግሞ ማለት ነው አብርሽ ተጎንና ተጎን ሲጓተቱት በእውነት ግን ማለት ነው አብርሽ የገ ጥፋት አጥፍተሃል። ባይዘው ትዳር የምትፈልግ ቢሆን ትናንትና ሆኖ ውሳኔህን ሩታ ውሳኔሽን አሳውቂኝ አላልካትም ነበር ብለሃል። ትናንትና ሆኖ ወረዛው ማለት ነው ሄርሜላ ከህይወቴ ውጭ ሩታ ነው የምፈልገው ብለህ ሩታ ልጥፍጥፍጥፍ ከሚስትህ ጋር እና ከልጅህ ጋር ብትሆን ደስ ይል ነበረ። ግን ደግሞ ሩታ እውነት እነሱን እንደዚህ ለማስቀናት እነሱን ለማንጨርጨር ከሆነ እስማማለሁ። ግን እንደዚህ ትዳር ላይ እቀጥላለሁ ከሆነ ይሄ ትዳር አይደለም፣ ይሄ ጨረታ ነው ማለት ነው። እህቴዋ ለመሰለሽ እውነት ለመናገር በጣም ከባድ ነው ትዳር ማለት። ሌላ ሴት ራሱ እንደዚህ መታ እንደዚህ ልትጨማለቅ ትችላለች እሱ ላይ ማለት እሱም እንደዛው ማለት ነው። ግን መጀመሪያ ማስተካከል አለብሽ። የምታስተካክውን እንዴት እንደሆነ ባልሽን መቆጣጠር ያለብሽ፣ ቤትሽ እንዴት እንደሆነ መቆጣጠር ካለብሽ ከጎን ያሉትን ተድራሻቸውን ማጥፋት። እውነቴን ነው። እነሱ እንደዛ ታጠፋሽ እህቴ ማለት ነው እንደው ምንም አይደርስብሽ ምንም ነገር ማለት ነው። እና ምንም በቃ የፈለግሽውን ብትሰሪው ማንም አያገባቸውም እንዳልሽ ዛሬ ወደፊትም እውነት አንቺ ትዳሩን ፈልገሽው ከሆነ ከአብርሽን ፈልገሽው ከሆነ ሀቂቃ በጣም በቃ ጎን ያሉትን ድራሻቸውን አጥፊያቸው። ሴቶቹንም እንደዛው ማለት ነው። አብርሽንም ስነ ስርዓት አስይዞ በቃ እንደዚህ ከሴት ጋር ተላጣጥፎ እንዳይመጣ ምናምን አርጊው ማለት ነው። እሺ የኔ ውድ እህት የኔ ጀግና ትችያለሽ።